በክልሉ በሁለተኛ ዙር የተቀናጀ የፖሊዮ መከላከያ ክትባት ዘመቻ ከ1.1 ሚሊዮን በላይ ህጻናትን ለመከተብ ዝግጅት መደረጉ ተገለጸ። የማዕከላዊ ኢትዮጵያ ክልል ጤና ቢሮ ከግንቦት 22 እስከ 25 ቤት ለቤት በዘመቻ መልክ የሚሰጠውን የሁለተኛ ዙር የተቀናጀ የፖሊዮ ክትባት ዘመቻን አስመልክቶ ለመገናኛ ብዙሃን ባለሙያዎችና ባለድርሻ አካላት ያዘጋጀውን የግንዛቤ ማስጨበጫ መድረክ በቡታጅራ ከተማ ማካሄዱም ተመላክቷል። በመድረኩ የማዕከላዊ ኢትዮጵያ ክልል ጤና ቢሮ ምክትል ኃላፊና የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር አቶ ማሙሽ ሁሴን እንደገለጹት በክልሉ በመጀመሪያው ዙር የፖሊዮ ክትባት ዘመቻ 1,144,974 ህጻናት ክትባት ማግኘታቸውን ጠቅሰው በሁለተኛ ዙር የክትባት ዘመቻ ቁጥራቸው ከ1.1 ሚሊዮን በላይ የሚሆኑ ህጻናት እንዲከተቡ ታቅዶ በየደረጃው የቅድመ ዝግጅት ስራዎች እየተጠናቀቁ እንደሚገኙ ተናግረዋል። ከየካቲት 14 እስከ 17 በተካሄደው ለአራት ተከታታይ ቀናት ሲካሄድ የነበረው የመጀመሪያው ዙር የተቀናጀ የፖሊዮ ክትባት ዘመቻ ከ1,144,974 በላይ ከ5 ዓመት በታች ህጻናት ክትባት አግኝተዋል። የሁለተኛው ዙር የተቀናጀ የፖሊዮ ክትባት ዘመቻ በክልላችን እንደምታዩት ከግንቦት 22 ጀምሮ የምናካሄድ ሲሆን በቤት ለቤት በመንሰራው ለአራት ቀን 1,144,974 በላይ ከ5 ዓመት በታች ህጻናት ለመከተብ ያቀድን ሲሆን ለዚህም ከክልል ጀምሮ በየደረጃው በዞን በልዩ ወረዳ በወረዳ በከተማ አስተዳደር እንዲሁም በጤና ተቋማት አስፈላጊውን ቅድመ ዝግጅት እየተጠናቀቀ ይገኛል። በዘመቻው ከፖሊዮ ክትባት በተጨማሪ መደበኛ ክትባት ያልተከተቡና ጀምሮ ያቋረጡ ህጻናት ለይቶ መከተብ፣ የቆልማማ እግር፣ የከንፈርና የላንቃ መሰንጠቅ ችግር ያለባቸውን ህጻናት ልየታና የፌስቱላና የማህፀን ውልቃት ያጋጠማቸውን እናቶች ሕክምና እንደሚያገኙም አቶ ማሙሽ ሁሴን ተናግረዋል። ከክትባቱም በተጨማሪ የስርዓተ ምግብ ልየታ፣ መደበኛ ክትባት ያልተከተቡና ጀምሮ ያቋረጡ ህጻናቶችን ለይቶ መከተብ፣ በተፈጥሮ የአፈጣጠር ችግር ያለባቸውን ህጻናት በመለየት ወደ ተቋም በመላክ የፊስቱላና የማህፀን ውልቃት ያጋጠማቸውን እናቶች ለይቶ ወደ ተቋም በመላክና ሌሎችም ተግባራትን በማጠናከር ሰፊ ስራዎች ተወስዶ ልምድም አግኝተንበታል። ህብረተሰቡ እድሜያቸው ከ5 ዓመት በታች የሆኑ ህጻናትን በማስከተብና ሌሎች የዘመቻው አገልግሎቶችን በመጠቀም በጤናው ልማት ዘርፍ በንቃት እንዲሳተፉ ጥሪ ያቀረቡት አቶ ማሙሽ ሁሴን የሚዲያና ኮሚኒኬሽን ዘርፉ ማህበረሰቡ ስለ ዘመቻው በቂ ግንዛቤ በማግኘት በዘመቻው በሚሰጡ አገልግሎቶች ተጠቃሚ እንዲሆን ተገቢውን የሙያ ድጋፍ እንዲያደርግም አሳስበዋል። ማህበረሰቡ ስለ ዘመቻው በቂ ግንዛቤ በማግኘት በዘመቻው የሚሰጡ አገልግሎቶችን ተጠቃሚ እንዲሆን የሚዲያ ሚና ከፍተኛ በመሆኑ አስፈላጊውን የመሪነትና የሙያ ድጋፍ እንድታደርጉ እያሳሰብኩኝ የሚዲያ ባለቤቶች፣ የሚዲያ ባለሙያዎች በየትኛውም የዘመቻ ስራ ላይ እንደምታደርጉት የተለመደ ድጋፍ በዚህኛውም የፖሊዮ ዘመቻ በራሳችሁም ከእውቀታችሁም ከልምዳችሁም መነሻ ክትባቱ የተሳካ እንዲሆን አስተዋጽኦአችሁን ታረጉ በዚህ አጋጣሚ አደራ ማለት ፈልጋለሁ። የልጅነት ልምሻ ፖሊዮ በሚባል ቫይረስ የህፃናትን ህብለሰረሰር በማጥቃት የማይድን የሰውነት ሽባነት የሚያስከትል አለፍ ሲልም ለሞት የሚዳርግ አስከፊ በሽታ መሆኑም ተጠቅሷል። የልጅነት ልምሻ ፖሊዮ በሚባል ተዋስ ወይም ቫይረስ የህፃናትን ህብለሰረሰር በማጥቃት የማይድን የሰውነት ሽባነት የሚያስከትል ሲሆን አለፍ ሲልም ለሞት የሚዳርግ አስከፊ በሽታ ነው። ሀገራችን ኢትዮጵያ ጸረ ፖሊዮ ክትባትን ከ40 ዓመት በፊት ጀምራ ለሁሉም ህፃናት በመደበኛነት እየሰጠች የቆየችና በማህበረሰብ የልጅነት ልምሻን መቀነስ ችላ የነበረ ቢሆንም ከቅርብ ዓመታት ወዲህ በሰው ሰራሽና ተፈጥሯዊ በሆኑ ምክንያቶች ክትባቱ በመደበኛነት በሚፈልግበት መጠን ተደራሽ ማድረግ አልተቻለም።